የ800 ሜትር የፍጻሜ ውድድር ተጀምሯል። በ53ኛው የኢትዮጵያ አትሌቲክስ ሻምፒዮና እንግዲህ አዳውን የሚቆም ተሰገስቲ ማሸነፍ ይታወቃል። አስቴራ ከኦሮሚያ ፖሊስ ኢንጂነሪንግ እንዲሁም ሀብታለም ከአማራ ክልል ተካተው ገብቶ ነበር። በዘንድሮው በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና ማን ያሸንፋል የሚለውን በጋራ የምንከታተል ይሆናል። አሁን ሁሉም እንግዲህ ሰባቱም አትሌቶች አንድ ላይ እጅግ ብለው በሚል ላይ ይገኛሉ። እጅግ በጣም አጓጊ ውድድር ነው። በተለይም ከጽጌ ዱጉማ በኦሎምፒክ ድል በኋላ በ800 ሜትር መነቃቃት እየታየ ይገኛል። በአሁን ሰዓትም እንግዲህ አትሌቶቹ ፉክክራቸውን እያደረጉ ይገኛሉ። በአሁን ሰዓት እንግዲህ መጨረሻው ተወሰደው ላይ የአዲስ አበባ ከተማ አስተዳደር ብርቱካን ተስፋዬ ውድድሩን እየመራች ነው። የኢትዮጵያ ንግድ ባንኳ ነፃነት ደስታ ከጎኗ ጎን ለጎን ተያይዘው እየሄዱ ይገኛሉ። የ800 ሜትር የፍጻሜ ውድድር ነው። ውድድራቸውን ለማጠናቀቅ 300 ሜትር ይቀራቸዋል። የ800 በጣም አጓጊ ውድድር ነው። እጅግ በጣም የሚገርም ነው። ውድድሩን ለማጠናቀቅ 200 ሜትር የሚቀራቸው ኢትዮጵያ ንግድ ባንክ እየመራች ትገኛለች። ዋው ኢትዮጵያ ንግድ ባንክ ሌሎችም እግር ለእግር ተያይዘው እየሄዱ ይገኛሉ። በአሁኑ ሰዓት እጅግ በጣም የሚገርም ነው። እጅግ በጣም የሚገርም ነው። የ800 ሜትር የሴቶች ውድድር በዚህ መልኩ ተጠናቋል። ከጥቂት ሴኮንዶች በኋላ ደግሞ ደቂቃዎች በኋላ የወንዶች የሚቀጥለናል። ሁለተኛና የብር ሜዳሊያ ተሸላሚ አስቴር አሬራ ኦሮሚያ ፖሊስ ኢንጂነሪንግ የብር ሜዳሊያ የገንዘብና የትጥቅ ሽልማት አስቴር አሬራ። በ54ኛው የኢትዮጵያ አትሌቲክስ ሻምፒዮና በ800 ሜትር አንደኛ በመውጣት የወርቅ ሜዳሊያ ተሸላሚ አረጋዊ ካላዩ ኢኮስኮ ኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የወርቅ ሜዳሊያ የገንዘብና የትጥቅ ሽልማት። ኮሎኔል አዱኛ ሱሌማን የመቻል አትሌቲክስ ቡድን መሪ ይህንን ሽልማት ስለሰጡልን እጅግ አድርገን እናመሰግናለን። አሸናፊዎች በድጋሚ እንኳን ደስ ያላችሁ። የሚቀጥለው መርሃ ግብር የወንዶች የ3000 ሜትር መሰናክል ይሆናል። እናመሰግናለን።